አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ትገኛላችሁ። ከሰሞኑ ያው ኢትዮጵያዊቷ ጽጌ ካሳይ በዓለም የብስክሌት ሻምፒዮና ከአፍሪካ በቀዳሚነት አጠናቃ ወደ ሀገሯም ስትመጣ ደመቅ ያለ አቀባበል ተደርጎላታል። ጽጌ ካሳይ በዓለም የብስክሌት ሻምፒዮና በወጣቶች ዘርፍ ከአፍሪካ አንደኛ በመሆንም አጠናቃለች። የዓለም የብስክሌት ሻምፒዮና በሩዋንዳ አስተናጋጅነት ሲካሄድ ነው ይህንን ያገኘችው። በዚህም ኢትዮጵያ ብስክሌተኛዋ ጽጌ ካሳይ 74 ኪሎ ሜትር በሸፈነው የወጣቶች የጎዳና ላይ ውድድር ከአፍሪካ አንደኛ ደረጃን ይዛለች። ከፍተኛ ፉክክር ታይቶበት ነበረ። በዚህ ውድድር ላይ ከዓለም 7ተኛ ደረጃን ይዛ ነው ያጠናቀቀችው። ይሄ ለኢትዮጵያን ብዙ ትርጉም አለው። በተለይ ደግሞ የብስክሌት ስፖርት ከተሰራበት ትልቅ ውጤት ሊመጣ እንደሚችልም ጽጌ ማሳያ ናት። ብርቱና ጠንካራ ናት። ለሴቶች ለሁሉም ጭምር ይሄ አሸናፊነቷ የሚያጋባው ስሜት ስላለ ብናገኛት እንኳን ደሳለሽ ብንላት በሚል አግኝተናታል። አሁን በስልክ መስመራችን ላይ ጽጌ እንደምናለሽ? አለን እግዚአብሔር ይመስገን። እንኳን ደስ አለሽ ብያለሁኝ። በቅድሚያ አመሰግናለሁ። እንግዲህ በአንቺ ማሸነፍ ውስጥ አንቺ ብቻ ሳትሆኝ ደስ ያለሽ እኛም ጭምር ነንና፣ ምክንያቱም ኢትዮጵያን ነው የወከልሽውና በጣም ነው ደስ ያለን። አንቺ ደግሞ በተለየ መንገድ የነበረሽ ደስታ እንዴት ያለ ነው? ምክንያቱም ከባድ እንደሆነ አውቃለሁ ውድድሩ። ያው በመጀመሪያ በጣም አመሰግናለሁ ለዚህ ድል በመስጠታቸው እና በውድድሩ ያው ዓለም ቻምፒዮና ስለሆነ በጣም ደስ ይላል። ለመሳተፍ ለራሱ በጣም ደስታ ፈጥሮልኝ ነበር እና በውጤቱ ደግሞ በጣም ደስተኛ ነኝ። ያው መላ ኢትዮጵያ ሕዝብም በጣም ደስ ስላለው እኔም በጣም ደስ ብሎኛል። አመሰግናለሁ። በጣም ደስ ይላል። እንዴት ነበረ ውድድሩ? ምን ነበረ ፈታኙ ነገር? ያው ኪሎሜትሩ እኛ ሀገርም አንድ አይነት ነው፣ እንወዳደረዋለን። ግን ፍሊ የተለየው ነገር በቃ እነሱ ፕሮፌሽናል ምናምን ስለሆኑ እኔ ደግሞ ትንሽ የጠቀመኝ ያው የሲአይ ስልጠና ወስጄ ስለነበር ምናምን እዛ በማቴሪያል ምናምን እኛ እነሱ ከኛ የተሻሉ ናቸው። ያው አውሮፓኑ ማለት ነው። እኛ ደግሞ በአፍሪካ ስታይ ያው በሁሉም ማቴሪያል ምናምን ብዙ የጎደለኝ ነገር አለ። ግን አሪፍ ነበር። በዚህ አይነት ባልተመቸ እና ደግሞ በስልጠናም ረገድ ልዩነት ባለበት ሁኔታ ውስጥ ይህንን ተቋቁሞ ማሸነፍ መቻል ቀላል አይደለም እና ያው እኔ እንኳን በቃ አንድ አቋም አለኝ። በቃ ከሰራ እንደማሸነፍ እርግጠኛ ነኝ እና ያው በደንብ ተዘጋጅቼ ነበር። ዩሲአይ 3 ወር ቆይቻለሁ። ከዩሲአይ ጋር በጣም ዝግጅት አድርጌ ነበር። ያው ቶፕ 10 እንደምገባም እርግጠኛ ነበርኩ ማለት ነው እና ከዛ በላይ ገባ ነበር። ከዛ በላይ ውጤት ባመጣ ደስ ይለኝ ነበር። ማደሊያ ምናምን ባመጣ ለሀገሬ ደስታው አልችለውም ነበር። አሁን ግን ያው በመጣም ደስተኛ ነኝ። ከዚህ በላይ ያው ቀጣይ ዓመት አመጣለሁ ብዬ ተስፋ አደርጋለሁ። አዎ በጣም ደስ ይላል። አሁን ባለው እንግዲህ ትልቅ ውድድር ላይ በአፍሪካ በቀዳሚነት ነው ያጠናቀቅሽው። ስለዚህ ቀላል የሚባል ውድድር አይደለም። ስለዚህ ይሄ ለኢትዮጵያን ትልቅ ኩራት አለው። ለእያንዳንዳችን ትርጉሙ ከፍ ያለ ነው እና ከአፍሪካ ቀዳሚ ሆነሻል። ከዓለም 7ተኛ ቀላል የሚባል አይደለም እና እንደው በቀጣይ ምንድን ነው ህልምሽ? እንግዲህ በዚህ በብስክሌት ውድድር እስከማቀው በሴቶች በዚህ ደረጃ የተሻለ ውጤት ያስመዘገበ ብስክሌተኛ አላቅም። ከተሳሳትኩኝ ታርምኛለሽ። እና ቀጣይ ግብሽ እንዴት ያለ ነው? ቀጣል እቅዴ ያው እንደሱ በቃ አውሮፓ ቲም ገብቼ ትልቅ ቡድን ቱር ደ ፍራንስ ለመሳተፍ ነው ህልሜ እና የመጀመሪያ ኮከብ አፍሪካዊት መሆን ነው የምፈልገው እኔ ቱር ደ ፍራንስ ላይ። ያው ከፈጣሪ ጋር ከኢትዮጵያ ህዝብ ጋርም ሁሉ ጊዜ ከጎኔ ስለሆነ እንደማደርገው ያው ተስፋ አደርጋለሁ። በጣም ደስ ይላል ጽጌ። ሀገርን መወከል፣ የሀገርን ሰንደቅ ዓላማ ማውለብለብ፣ ሀገርን ወክሎ መወዳደር ትልቅ ትርጉም አለው ብዬ አስባለሁ ኢትዮጵያን ስትወኪና። እንደው ይሄን ስሜት በአንቺ ውስጥ ባውቀው በጣም ደስ ይለኛል። በአሸናፊነት ውስጥ በውክልና ውስጥ ሀገርን ሰንደቋን መወከል እንዴት ያለ ስሜት አለው ጽጌ? ያው በጣም ደስ ይላል። ያው እኔም በቃ አሁን ነው ያ ውጤት ሳየው ቪዲዮ ምናምን በቃ አሁን ነው ደስ የሚለኝ። የሀገራችን ባንዲራ አድርጌ ከነሱ ጋር ሲወዳደር የሆነ ስሜት አለው። በቃ እኔ እንጃ መግለጽ አልችልም እና በጣም ደስ ይላል። የሆነ ስሜት በቃ የውስጥ ስሜት አለው። ስታሸንፍ ደግሞ ማደሊያ ምናምን ስተገባ መዝሙር ያንተ የሀገር መዝሙር ሲዘመር ምናምን በጣም በቃ
በጣም ነው ኩራት የሚሰማና እኔም በጣም ደስተኛ ነኝ። በቃ የኢትዮጵያ ማሊያ ለብሼ ስገባ በጣም ደስ ነው የሚለኝ። አዎ በጣም እጅግ በጣም ደስ ይላል። ጽጌ እንኳን ደስ አለሽ በድጋሚ ማለት እወዳለሁ። ከዚህ በኋላ እንዳልሽው ትላልቅ ስኬቶችን አንቺ ባለሽበት የብስክሌት ስፖርት ላይ እንዲሆን እንዲገጥምሽ እንመኛለን። በአንቺ ውስጥ በጣም በርካታ ሴቶች እንደሚነሳሱ፣ በአንቺ ውስጥ በጣም በርካታ የብስክሌት ስፖርተኞች ትልቅ የሆነ አቅም፣ ብርታት እንደሚያገኙ ተስፋ አደርጋለሁኝ አንቺ እዚህ ደረጃ መድረስ ላይ። ከዚህ በኋላም ስኬትን ነው የምንመኝልሽ። በጣም እናመሰግናለን። እኔም በጣም አመሰግናለሁ። እሺ አድማጮቻችን፣ መሰንበቻ ይመለሳል። አብራችሁን ሁኑ።